ሩሃማ ፒስ ነው አለሽ እንዴት ነው የመቆጥቆጥ ምናምን ስሜት የለው አይ እኔ እስካሁን እንደዛ ተሰምቶኝ አያውቅም አይሽ ናቹራል ስለሆነ እኮ ነው እስቲ ፊታችንን ምን ብናረግ ላይክ ሄልቲ ስኪን ይኖረናል ከቤት ውስጥ ማድረግ ምን እንችላቸው ኢዚ ነገሮች አሁን ነው ትልቁ ነገር ምን መሰለሽ ቆዳችንን የፊታችንን ቆዳ ለመጠበቅ ለመንከባከብ ትልቁ ነገር የስኪን ኬር ሩቲናችን ወይም ደግሞ የቆዳ አጠባበቅ ልምዳችን ወሳኝ ነው በጣም ጧት ላይ ፊታችንን ታጥበን ሞይስቸራይዘር ሰንስክሪን መቀባት ማታ ላይ ፊታችንን ታጥበን ሲረም ሞይስቸራይዘር አድርጎ መተኛት እነዚህ ሩቲኖች አስፈላጊ ናቸው የቆዳ መወጠሪያ ወይ ቦቶክስ ስንባል እንግዲህ የቆዳ መሸብሸብ ነው አይደል በምን ምክንያቶች ቆዳችን ሊሸበሸብ ይችላል አትሊስት 60 አመትና ከዛ በላይ ሲሆን ያለው አማራጭ መቀበል ነው አይደል በጸጋድሚ የራሱን የቻለ ጸጋ ነው መቀበል ነው ያለብን ማለት ነው እንደዛ ካልሆነ ግን ወደ ሰርጀሪ ወደ ሌሎች ነገሮች ገብተን ራሳችንን ነው መንጎዳው ማለት ነው ከ60 አመት በታች ስንሆን ግን ዋነኝነት 3 ነገሮች ናቸው እንዲሸበሸብ ያለ እድሜ ያለ ጊዜው እንዲሸበሸብ የሚያደርጉት ማለት ነው የመጀመሪያው የኮላጂን የሚባለው ኮላጂን ማለት የተለያዩ የሰውነታችን ክፍሎች ውስጥ ለምሳሌ መገጣጠሚያችን ውስጥ ሊሆን ይችላል ቆዳችን በዋነኝነት ግን ቆዳችን ላይ ቆዳችን ውጥር ያለ እንዲሆን የሚያደርግልን የቆዳ ፕሮቲን ነውና ያ የፕሮቲን መጠን በሚያንስበት ሰዓት የተሸበሸበ ይመጣል ማለት ነው ሁለተኛው ደግሞ እንደውም ጥናቶች የሚሉት ከ90% በላይ እንኳን የቆዳ መሸብሸብ ለማዲያት ለተለያየ ችግር የሚያጋልጠን ለዩቪ ላይት ወይም ደግሞ ለፀሐይ ብርሃን ቀጥታ ተጋላጭ መሆን ነው ሰንስክሪን ያስፈልገናል ማለት ነው ያስፈልገናል ለዛም ደግሞ ያው እኛ ቤት ሪከመንድ የሚደረገው ሚነራል ብቻ ነው ኬሚካል ሪከመንድ አላደርግም በሶስተኛ ደረጃ የቆዳ ድርቀት ነው ፊታችንን ታጥበን ሞይስቸራይዘር አፕላይ ማንጠቀም ከሆነ እሱም የቆዳ መሸብሸብ ያመጣል ማለት ነው